እናቷን ይዤ ነበር በሷ ወጣሁ። የት አለች እናቷ? እናቷ አሁን የለችም። እህቷና አክስቷ ናት ያለችው። ይሄ አብሮ ነው የተወለደው። በማህፀን ውስጥ የልጆችን ቅርጽ ሲለዋውጥ እንኳ ቤተሰብ ብዙም አያውቅም፣ ግን ማወቂያ መንገድ ነበረው። ጸሎት እያደረሱ ቅባ ቅዱስ እየቀቡ የጸሎት ውሃ እየተጠቀሙ እንዲሁም ደግሞ ስለሚወለደው ልጅ ልክ እንደ ያዕቆብ መረጃ ያገኙ ነበር። መቼ አምልኮት አለ? ጊዜውን የሰጠ እግዚአብሔር ሆኖ ለእግዚአብሔር ጊዜ አልሰጠንም። በቃ የጊዜ ፈጣሪ እሱ፣ የጊዜ ባለቤት እሱ። ስለዚህ ለሱ ጊዜ የሌለው ትውልድ ሁሉ ለራሱ ትውልድ ጊዜ የለው። ስማ እንዴ፣ ስማ ልበል ስሚ ልበል? እኔማ ወንድ ነኝ ማለት ምን? እኔ ስሜ ቡዳ ነው። ይሄን አውጣው፣ እውነት አስቀምጥ። ስም ቡዳ ነው። ምን አይነት ቡዳ ነህ? ምን ታረጋት ነው? ምን አይነት ቡዳ? የሰይጣን ቡዳ ነው? የአጋንንት ቡዳ ነው? የሰይጣን ቡዳ ነኝ። በቃ ራሷን ማሳመም እፈልጋለሁ። እግሯን፣ እጇን፣ ሆዷን ማሳመም እፈልጋለሁ። እሺ፣ አጭር እና ቀጭን ትእዛዝ ነው። እሺ፣ ማሳመም ትፈልጋለህ? ፍላጎትህ ነው? ለምን ግን? እሷ ምን አደረገ? ምን አጠፋች? እሷ በቃ እህቷ በቃ ያቺ የ9 ዓመት በ1 ዓመት የምትበልጣት እህቷ አለች። እሷ በቃ ቤተክርስቲያን ትወስዳታለች። እጅን አቆም እንጂ ምን ታጨበጭባለህ? ቤተክርስቲያን ሱሱ ወስዳት እኔ እናደዳለሁ። በቃ ቤተክርስቲያን ስትሄድ ነው የምትናደደው? ለምን? ለማሳመም ነበር። ማሳመማትን ነገርኩ። ምን ታሳምማት? ራሷን፣ ሆዷን፣ እጇን፣ እግሯን በቃ አንዳንድ ጊዜ ሆዷን ምናምን አሳምማታለሁ። በቃ ወገቧን ምናምን አሳምማታለሁ። በቃ ምን ጥቅም ታውቃለኛለህ? አሁን እሷ ብትታመም እኔ ማሳመም እፈልጋለሁ። ምን አጠፋች ነው እኮ የምልህ። ምን አጠፋች? ምንም አላጠፋችም። በቃ በእህቷ እንደዛ ቤተክርስቲያን ምናምን ያለ ስትቀሰቅሳ ከእንቅልፏ እኔ ደግሞ በዛላት በቃ ለምን እንደዛ ትቀሰቅሳታለች? ራሷ መነሳታችንም እንጠያልኩኝ። በቃ ራሷ ለምን ትቀሰቅሳታለች? ራሷ መነሳታችንም ወይ ያልኩ እናደዳለሁ፣ አጣላለሁ። በቃ አሁን እኔ መሄድ ነው የምፈልገው። ተቃጥያለሁ። ተቃጥለሃል? አዎ። ህፃናቶች ላይ ለምንድን ነው አብረህ የምትወለደው? እኔ በቃ ወለድ ፈልጊ እናቷ ጋር ነበርኩኝ። ከዛ በኋላ ወደ እሷ ተዛወርኩ። እናቷ ጋር አንዱ በቃ መንገድ ላይ ስትሄድ ነው። እኔ ደግሞ ተወልጄ ከእሷ ጋር አብሬ ተወልጄ ነው። ተወለድክ? አዎ። ስትጠመቅ ክርስትና ስትነሳ የት ነበርክ? እኔ ተደብቄ። ምን ውስጥ ተደበቅ? በቃ እንትና ውስጥ ተደበቅኩኝ። ወገቧ ጋር ተደበቅኩኝ። ከዛ በቃ ልጅ ምና ነው ትላለች እናቷ። በቃ ወገቧን እንደዚህ ስታረግ ልጅቷ በጻናቷ እንዴት ስታረግ ልጅ ወገቧ ምኑን አልቻለች። በቃ ትላለች። ስንት አመት ነው? 8። እሷ ስንት አመቷ ነው? እሷም ያው ናት፣ 8 አመቷ ነው። አብረህ 8 አመት? አዎ። እንዲህ አይነት መንፈስ በሚኖርበት ጊዜ በህፃናት ላይ የሌብነት አሰራሮችን ይናገራቸዋል። ሸኘኝ፣ እኔ መሄድ እፈልጋለሁ። ወዴት ትሄዳለህ? ወደ ሲኦል። ልጅቱ እኮ ሲኦልንም ገነትንም አታውቅም። ልጅቷ ትነግራታለች። በቃ ትምህርት ስለምታውቅ ይሄ ነው እያለች ትምህርቷን ታስጠናታለች። የቤት ስራ ስትሰጣት ታስጠናታለች። በቃ ይሄ ነው። ማነው ከእሷ ጋር ያለው? እሷ ጋር የመጣው አክስቷ አለች። አትያትና አክስቷ ነው ወደዚህ። እህቷም አለች። የት አለች እህቷ? ያቻትና እየወረደች ነው። አክስቷም ያቻትና እየወረዱ ነው ሁለቱም። የላም እህት አላት። እሷ ትንሿ የለችም። በሌሊት ነው የኔን ይዘውኝ የመጡት። አንተ ይዘው የመጡት? አዎ። እሺ። አሁን ምን ይሻላል? መሄድ ሄዳለሁ። ወደ ሲኦል ሄዳለሁ። ሲኦል ታውቀዋለህ? ንገረኝ እንጂ። አዎ። እሷ ሲኦልንም አታውቅም ገነትንም አታውቅም።
አታውቅም። አንተ ግን ታውቃለህ። እህቷ ትነግራታለች። አንተ ግን ታውቃለህ። አዎ። ለምን ወደ ገነት አትሄድም? እኔ ገነትማ ምን ይሰራልኛል? ገነት የእግዚአብሔር እንትን አይደለ እንዴ? ስለዚህ ምን ይሰራልኛል? ምን ይሰራልኛል? አዎ። የራሱ ምርጫ አለው። ማንንም የማያታልልበት ምርጫ አለው። ምንሽ ነች? እህቴ። ያማታል? አዎ። እንዴት ነው የሚያማት? ሆዴን ትላለች፣ ራሴንም ትላለች፣ እጇን እዚህ ጋር ያመኛል ትላለች፣ እግሯንም ያስነክሳታል። እግሯን እዚህ ጋር ያማታል፣ ያስነክሳታል። ያስነክሳታል? አዎ። እንዴት ነው የምታስነክሳት? በቃ እንደዚህ እህቷ እንደዚህ ጋር አርፋን ትወስዳታለች። በቃ ትንሿ እህቷ ወንድምም ትንሽ አላት። ያቻትና ትንሿ እህቷ እዛ ጋር ቆማለች ካጎቷ ጋር። በቃ እሷ እንደዚህ ትወዳታለች። በጣም ስለምትወዳት እንደዚህ ትይዛታለች። ወንድሟን በጣም ይወዳታል። እንደዚህ ለምንድን ነው የምታስነክሳት? ትወርቃለች። ከዛን ያሳምማታለሁ። ያሳምማታል? አዎ። እሺ ወንድ ብትባጥረው ተከሰነ ጥል ተንበርከክ። ሰው ያለውን ይሰጣል። እናት በቡዳ ከተበላች ያላትን ነው የምትሰጠው ለልጁ። ይሄ የመንፈስ ዓለም ነው። በጎ መንፈስ ካለን በጎ መንፈስ እንሰጣለን። ክፉ መንፈስ ካለን ክፉ መንፈስ እንሰጣለን። የግድ ቤት ርስት ብቻ አይደለም። አሁን እንደውም የምንሰጠው ነገር በጣም ከበዛው ክፍል ውስጥ መንፈስ ነው። የመንፈስ ስጦታ ወደር የሌለው ርስት አንሰጥም። የለንማ። በልተዘጋጅ አብለው በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ሲኦል ታስሬያለሁ። ሲኦል ታስሬያለሁ። ቶሎ ሰባት ጩኸት ማነሽ? አጸደ ማርያም። ስምሽ አጸደ ማርያም ነው? ያምሻል? ሰው አይገባውም አይደል? ህመምሽን አይገባቸውም ስንነግሪያቸው። አይገባቸው ምንድን ነው? አስር ጊዜ እየቀውላጥ የሚያምሽ አንዴ ራስሽን የምትይው አንዴ ሆድሽን የምትይው ይሉኛል ይሉሻል? አዎ። ምን ትያለሽ ታዲያ እዛን ጊዜ? እኔ ይዞኝ ምንም እንደሆነ ያላወኩም ነበረ። ከዛ አንድ ቀለታ አንተ ጸበል እያስጠመቅ እንዳለ ጮህ አለችኝ። ከዛ በኋላ እኔ ደግሞ በቃ መንፈስ ነው ተብሎ ታወቀ። መንፈስ ነው ተብሎ ታወቀ? አዎ። ከዛ በፊት አልታወቀም? አልታወቀም ነበረ። አልታወቀም። ሁለት ነበረ። አንዱ አባ ጎርጎርዮስ ሲለቅ ሁሉም የለቀቀ። አዎ። ከዛ በኋላ እሱ ደግሞ አንድ አለ። በይ በርቺ። እየጸለይሽ ነው? አዎ። አዎ። በይ በርቺ፣ በርቺ፣ በርቱ እናንተ። ያዥ ነጠላሽ